በመሰለኝ በደሳለኝ የሚመሩ አሁን እነሱን በአካባቢ ይጥራቸዋል። የሁላችሁ እኔ ምናምን ሲላቸው እመነኝ ቤታቸውን መኪናቸውን እየሸጡ ይሰጡታል። ከዛ ብራቸውን ሰብስቦ በልቶ ሲጨርስ እመነኝ የትም አይሄድም። የጌታቸው ፓርቲ የትም ይተዋል። ግን ብር እየሰበሰበ በልቶ ሲጨርስ ይተዋል። ያው ብልህ እኔ ለምን ብራቸውን አይደለም ለምን እነሱን አይግጣቸውም? እኔ ምን አገባኝ? እኔ አነቃሃለሁ። ካልነቃህ ለምን ራስህን አይግጥህም? ራሳቸውን አይግጣቸውም? እኔ ስነን ኦፍ ማይ ቢዝነስ። የእኔ ድርሻ እንደ ሌላው ህዝብ ጉሙዙን እንደማነቃ አማራውን፣ ኦሮሞውን ሁሉም እነሱንም ለማንቃት ነው። ካልነቃ ይበለው እንጂ ጌታቸው ማለት የፖለቲካ ኢንተረስት የለውም። ይሄ ፖለቲካዊ አይደለም። እሱ ምንድን ነው ቪኤት ከዛ ቆንጆ ልጃገረዶች ሸራተን አምጣልኝ፣ ቮድካይን እንዳትከለክለኝ፣ ውስኬ በቀን እየተጠበቀች ነው። ከዛ ደግሞ ምልህ ራሱን አያከብር፣ ትዳሩን አያከብር። ከዛ በኋላ ቦዲ ጋርዶች ይልሃል። ከዛ ሀፋን ነው በቃ። ከዛ ስልጣኔን ካጣሁ ግን እነዚህን ነገሮች አጣለሁ ስለሚል ይሟሟታል። አሁን እኮ የሚሟሟተው እቺ እነዚህ ነገሮች ያስቀርበታል። እንደፈለገ እኔ የትግራይ ተፈናቃይ እዛ አሳሩን እየበላ ከነ ሜላት ጋር እሱ ሸራተን አይደለ እንዴ ውሎ ከሰዓት እኔ አይደለ እንዴ ፎቶግራፉን ፌስቡክ ላይ ለጠፍኩት ከነ ሚያው እያለች እዚህ ቲክቶክ ላይ የምትቀምጠው ያለችም ከነ ሜላት ከነሷ ጋር ቻቻ በርቻቻ ሲል የነበረ ሰው ይሄ እንኳን ልንገርና ትግራይን እንደ ክልል አይደለም የሰፈር ዘበኛ አርጋ ምን ልትሾመው ሰው አይደለም። እና እኔው አትሊስት የጻድቃንን መረዳው ጻድቃን ያው እልህም ብስጭትም የባለፈው የፖለቲካ በነመለስ ጊዜ የነበረው ከአካባቢው ጋር ከፖለቲካ ጋር የተያዘ ነው። እሱ ይገባኛል። እንደ ጌታቸው ሆዳም አይደለም፣ ግን ቂመኛ ነው። ጌታቸው እንዴት ምን ይመስለኛል መሰለ ኤድመንድ እንዲህ ባህላዊ ዘፈን ያለበት ቦታና ማሲንቆ ይዞ ይቀርባል አንዱ። አሁን ለምሳሌ እኔ እናንተ ቁጭ ብለን እዛ እየበላን እየጠጣን እያለ እኔ ግጥም ሰጠዋለሁ፣ አንተን የሚሰድብ ግጥም ማለት ነው። ያ አዝማሪው ማሲንቆውን እየከረከረ ይሰድብሃል፣ አንተ ደግሞ ግጥም ትሰጠዋለህ፣ እኔንም ይሰድበኛል። እንዲህ ግጥማችን እስካልጨረስን ድረስ አዝማሪው ለአንተም ለእኔም እኩል ነው እየሸለምነው፣ በቃ እንሰዳደባለን። ጌታቸውን እዚህ ጋር አምጣው በቃ የትግራይን ትልቁን ማሲንቆ ይዞ በብልጽግና በህወሓት መካከል በቃ ማሲንቆ እየገዘገዘ የትግራይን ህዝብ የሚሰድብ እኔ እንደዛ ነው የሚታየኝ። ገባ? ኦዳም ሰው እንደዛ ነው። አንዳንድ ጊዜ ተጋሮች በትግራይ ትልቅ ችግር ጊዜ ዋጋ የከፈለ ምናምን ይላሉ። አይደለም፣ ወጥቶ የሚናገረው የነበረውን ነገር ሰው የሚሰማው ተጋሮች በነበራቸው ጀግንነትና በቅንጅት የሚሰሩት መሬት ላይ የሚተገብሩት ትልቅ ድል በቲኤምኤች የሚተላለፈው ነው የነበረው። ሙርከኛ እኮ ባጫ ደበሌ መጥቶ ምንድን ነው እንዲያለው የታላቁ ሩጫ የኃይለ ገብረስላሴ ከሆነ ሀገር አምጥተው ሚሊተሪ አልብሰው ምናምን እስኪሉ እኮ ነው ያደረጓቸው። እና ጌታቸው ይሄንን አይነት ቲዲኤፍ ይሄንን እያደረገ ጌታቸው ወጥቶ ቢናገር አዎ ይሰማል እንጂ ሌላ ተአምር ስለሰራ አይደለም። እንደውም የሚናገረውን ባይዘው አንድ ያስተዋልኩት ነገር አለ። ጌታቸውን ተውና ዘመድኩን እኮ ብዙ ሺህ ሰው ስቦ ያወራል። አሁን ዘመድኩን እንካ በስመ አብ ብሎ ነው የሚጀምረው። ዘመድኩን በስመ አብ ብሎ በዛ ቄጡን ውጋው ብሎ ነው የሚጨርሰው። እና ምን ይደንቅሃል? እኔ ሰው ያዳምጠው ምልህ ይሄ ከጌቱ ከቡብቱ ጸጉር አስቆርጦ ጭንቅላቱ ላይ የተከለው ልጅ ይሄ ቲክቶክ ሁላም እሱም እኮ ሰው ተሰብስቦ ይሰማዋል። ማን ነው የሚሉት
ማኛው ነው ማኛው የሚሉት ማኛ ሰው ተሰብስቦ በመስማት እኮ አይደለም። እኔ በዛ አልለካውም። ጌታቸው እኮ ጠጥቶ በአንጎበር ሲያወራ እኮ ሰው አዳምጠኝ ምናምን ብሎ ነው። እና እኔ አንዳንዴ ምን እላለሁ፣ እሱ ራሱ ጌታቸው ማንን ያዳምጣል መሰለ? ዘመድኩንን እኮ ያዳምጠዋል። ምን አለ አንዴ ኢንተርቪው ላይ ዘመድኩንን ሳዳምጣለ። እኔ በጣም ነው የገረመኝ። ዘመድኩንን አዳምጦ የሰውዬ ታዲያ ምንስ ቢል ምን ይደንቀኛል ያልኩት። እና እኔ አይ ቲንክ ብዙ ነገር ሚስካልኩሌት ያደርጋቸው ነገሮች አሉ። ይሄ ያው እኔ ጌታቸው ይሄ መሪ ልሁን ምናምን የሚለውን ትቶ በቃ ምልህ ጸጉሩን ጎንና ጎን በደንብ ተስተካክሎ እዚች ጋር እንደ ቁንጮ ነገር አድርጓት ሪሃብ መጽሐፍ ይዞ እየተመላለሰ በቃ ጥሩ ዜጋ ሆኖ ምልህ ማንገቻ ያለው ሱሪ አድርጎ እቺ እንትኗን ከረባት ፎቶግራፍ ውፍር ብሎ ተነስቶ ተለውጫለሁ የሚል ነገር ነው የምጠብቀው። ከዛሬ ጀምሮ መጥፎ አመሮቼን ትቼ ተለውጫለሁ ምናምን ነው የምጠብቀው እንጂ ዝም ብለህ ይሄ ግንባር ላይ የሚታሰረው ይሄ ምንድን ነው? ስሙ ስለጠፋኝ ነው። ግንባሩ ላይ የሚታሰር ከሌላ ቦታ አምጥተህ መሀል ላይ ገጭ አድርገህ ምናምን ብለህ ቲዴፓ ምናምን አዴፓ ምናምን ብለህ ስትመጣ ቅድም አንድ ነገር ብዬ ነበረ። አሁን ይዟት የመጣው የፖለቲካ ፓርቲ ብልጽግና የአብይ አህመድ አማካሪ አድርጎ ከመሾሙ በፊት ይዞ ቢመጣ ትንሽ ሊያደናግር ይችል ነበር። ብልጽግና አንድ ባለስልጣን ልክ በቃ በሚኒስቴር መስሪያ ቤት ባለስልጣን ደረጃ ስልጣን ከሰጠው በኋላ ይቺ ነገር ይቺን ስልጣን በመስጠታችን ጌታቸው ላይ ያለው ተቀባይነት ትንሽ ተሸርሽሯልና አሁን በቃ የትግራይ ሌላ ከህወሓት ውጪ የሌላ የፖለቲካ አማራጭ የሚሆን ፓርቲ እንመስረት ብለው አስበው የመጡ ነው የሚመስለኝ። እና በዚህ በጣም ቅደም ተከተሉ አሁን እንደሆነ ባይሆን ኖሮ አንዳንድ ደጋፊዎቹ አሁን ሉዝ አድርገዋል እኮ አንዳንድ በተለይ ጌታቸውን በጣም የሚያምኑት በቃ የለውጥ ሰው ነው የበቃ አዲስ ትውልድ እንዲመጣ የሚፈልግ ሰው ነው የሚሉ ሰዎች እኮ ብልጽግና 9 ወር የሥራ አፈጻጸም ምናምን በሚባል አንድ በቴሌቪዥን በታየው ላይ እዛ ሱፉን ገጭ አድርጎ ሲታይ እኮ ሻክ አድርጓል። በጣም እኮ ሰው የደነገጠው ብዙዎች እኮ ሉዝ አድርጓል። ከዛ በፊት ግን ይሄንን ይዞ ቢመጣ ኖሮ ትንሽ ሊያሳትት የሚችል ሁኔታ አይፈጠርም ማለት ትችላለህ። ያ ምልህ እንዲህና እንዲህ ያለ ማለት እንኳን ትንሽ አስቸጋሪ ነው። ግን እንደው ምንም ይሁን ምን እንደዚህ በሆነ እንደዚህ ቢሆን ወይ እንደዛ ቢሆን እምትለው አለ። በአጠቃላይ መጀመሪያ እኮ እኔ ምልህ ሌላውን ነገር እንተውና አትሊስት አጀንዳው በማን በኩል ቢመጣ ይሻላል የሚለውንም እኮ ነገር ማየት አለብን። በማን በኩል እኔ እኮ ይኸውልህ እኔ እውነቴን ነው ብለህ ጌችን እንደው የጎረቤት ቡና ጠጪ ለመጥራት እና ምሳ ለትየሱ አላደርስላቸው ብለህ ዝልቀው ካልሆነ ከዛ ውጪ እውነቴን ነው የምልህ መስራች ፖለቲካ ጊዜያዊ አስተዳደር መሪ ምናምን የምታደርገው እኮ አይደለም። እኔ በጣም እሱም ራሱ እኮ እኔ እንደው ይደብራል ብዬ ነው እንጂ አንድ ጊዜ እኮ ለጓደኛው እዚህ አንድ ወዳጁ አለ እሱ እነዚህ ሰዎች ስብሰባ እየጠሩ ነው እና ከቅምቀማ ትጠራለች ይደብረዋል። እየተነጫነጨ ነው የሚሄደው አሉ አካባቢው ላይ ያገኘውን ጣሳ በካልቹ እያለ ስብሰባ ከቅምቀማ ያስነሱኝ ምናምን እያለ እኔ ልንገርህ ጌታቸው ረዳን ያቀበጡት ህወሓቶች ናቸው።
በጣም ልክ ይሄ ስፖይል የምታደርገው በቤተሰብ የሆነ ልጅ የለም እንደፈለገ የፈለገው ይገዛለታል፣ የፈለገውን ይበላል፣ የፈለገውን ይደፋል ምናምን። በቃ በህወሓት ቀብጦ ያደገ ልጅ ማለት ጌታቸው። ለዛ ነው እኮ ስታየው ራሱ ጉንጩ፣ አገጩ፣ ጀርባው አንተ ከጀርባ እኮ ካየኸው ይሄ ድሮ እኛ ሰፈር ወፍጮ ቤት የሚታሰር በግ አለ፣ ክርክር ያለ እንትን አንገት ያለው የምር እና በህወሓት ቤት ተቀማጥሎ ያደገ ጥራ ብትለኝ ጌታቸው ረዳ ተቀማጥሎ በቃ ውስኪ እንዲያው ስብሰባ ላይ አንዳንድ ጊዜ ያሉ ስብሰባው የሚረዝም ከሆነ አንድ ሙሉ ውስኪ ይምጣልኝ ምናምን ሁላ ይላል አሉ። ወረ በቃ ጌች ምናምን ተብሎ ጥብስ ሲጨመር ወይ ሁላ ይሉታል አሉ። ቁርጥስ ምናምን እና አቀማጠሉት ወንድሜ። እንዴ እኔ እሱን ከማቀማጠል አብሮኝ የሚወጣና የሚገባ ውሻ አላቀማጠልም እንዴ? አትሊስት በአደጋ ጊዜ ያድነኛል። ይሄ በአደጋ ጊዜ አሳልፎ ሰጥቶኝ ለሚሄድ ሰውዬ ይህን ያህል መጨነቅ እና እኔ ጌች በደንብ እንደኔ በላት የለም። ግን እኔ የጨከንኩባት ለምንድን ነው? በህዝብ ላይ መጣየ ጌች እኮ እንደዚህ እንደ ጉራጌዎቹ ቢዝነስ ላይ ሆና እያጭበረበረች ብትነግድ ጉዳይ አልነበር፣ እተዋለሁ። አሁን ግን በሰው ልነግድ አለች ጌች። ጉራጌ በገንዘብ ነው የሚነግደው፣ ጌች ደግሞ በሰው ደም። አረ ጌች የታባሽ እንኳንስ ለአንቺ ለሌላ ማንመለስ እንደዚህ አይነት ንግድማ አያዋጣም። እና ጌች አሁን እመነኝ ኤርሚያስ፣ እችን ቀን አስታውሳት። አሁን ፓርቲ መሰረትኩ ብሎ በሚሰበስበው ዶላር ይውል ሲታየዋል። ከዛ ጌች ሌላ ግንባሩ አይደለም አይኑ ወፍሮ ይሸበሸባል። ግን እዚህ ያለው ይኸውልህ የጌች ብዙ ደንቆሮ ተከታይ እንዳለ እነግርሃለሁ። የተጋሩ ደንቆሮ ተከታዮች የጌች አሉ። ፖለቲካ ማይገባቸው ምንም በቃ የታወሩ በሰፈርና በመንደር የሚያስቡ አሉ። እጥብ ሲያደርጋቸው ታያለሁ። እጥብ ጥሩ ነው። እጥብ ሲያደርጋቸው ጥሩ ነው። ይጠባቸው። አዎ እጥብ በቃ እኔ ራሴ አሁን እንዲያውም ማስክ እየፈለግኩ ነው ጌችን መስዬ። እንግዲህ የቴዲ አፓው እኔ መጥቻለሁ እንዴት ነው ምናምን በይ ድምጿንም ምናምን ቀየት ታየህ ወንድሜ ቤትላ ወርቅ እናንጥፍል ነው የሚለው